በእስልምና አስተምህሮ ሰው የተፈጠረው በአራት መንገድ ነው ይላል። ወይም አራት አይነት የሰው ልጆች አፈጣጠር አለ ይላል። ይህንን ተወውና ቁርአኑ ስለ ሰው ልጆች አፈጣጠር ምን ይላል? በቁርአኑ አመለካከት ወይም ማስተያየት የሰው ልጅ የተፈጠረው በሶስት መንገድ ነው። አንደኛ በሱራ 23:12 ላይ ሰውንም በእርግጥ ከነጠረ ጭቃ ፈጠርነው ይላል። ሰውንም በእርግጥ ከነጠረ ጭቃ ፈጠርነው። አንደኛ ይሄ ነው። የሰው ልጅ የተፈጠረው ከነጠረ ጭቃ ነው ማለት ነው። ሁለተኛ በሱራ 15:26 ላይ ደግሞ ሰውን ከሚቅጨለጨል ሸክላ ከሚገማ ጥቁር ጭቃ ፈጠርነው ይላል። ሁለተኛ ከሚቅጨለጨል ሸክላ ከሚገማ ጥቁር ጭቃ ፈጠርነው ይላል። ሶስተኛ ሰውን እንደ ሸክላ ከሚቅጨለጨል ደረቅ ጭቃ ፈጠርነው ይላል በሱራ 55:14 ላይ። ሶስተኛ ሰውን እንደ ሸክላ ከሚቅጨለጨል ደረቅ ጭቃ ፈጠር። ልብ በሉ፣ ሶስት አይነት መንገዶች አሉ። እንዲያውም ሰውን ከረጋ ደም ፈጠር ነው የሚለውን በሱራ 96 ላይ ያለውን ትተን ማለት ነው። ይሄን ቁርአኑ በእርግጥ እየተናገረ በእርግጥም እያለ የእስልምና መምህራን ደግሞ ይሄ ለሰው ልጆች በአጠቃላይ አይመለከትም፣ የሚመለከተው አዳምን ብቻ ነው ብለው ያብራራሉ። እሺ አዳምስ እንዴት ነው ያፈጣጠሩ ሂደቱ እንዴት ነው ብላችሁ ስትጠይቋቸው አንደኛ አፈር የሚለውን ያዙ፣ አፈር አለ። ሁለተኛ ጥቁር ሚል አለ፣ ጥቁር ሚለው ያዙ። ሶስተኛ የሚገማ ሚል አለ፣ የሚገማ ሚለውን ያዙ፣ አድምጡ። ሶስተኛ አራተኛ ደረቅ ጭቃ ሚል አለ፣ ደረቅነቱን ያዙ ይላል። እሺ ከነጠረ ጭቃ ማለት አፈር አለ፣ እዛ አፈር ላይ ውሃ ይጨመርበታል። የነጠረ ጭቃ ማለት ይሄ ነው። ይሄ አዳምን ብቻ ስለሚመለከት አዳም ከዚህ ተፈጠረ ማለት ነው ይላሉ። እሺ ጥቁር የሚገማ ጭቃ ማለትስ? ለዚህ ማብራሪያ ሲሰጡ ደግሞ አሁንም አፈር አለ፣ ከአፈሩ ላይ ውሃ ትጨምራለህ፣ ከዛ እስኪቦካ ድረስ ትጠብቀዋለህ። ሊቦካ ሲጀምር ውስጡ ይጠቁራል። ጥቁር ያለው ያን ነው። ከጠቆረ በኋላ ደግሞ ፈጽሞ ውስጡ ይሸታል ወይም ይገማል። የገማ ጭቃ ያለው ይሄን ነው። እሺ ደረቅ ያለውስ? አሁንም አፈር አለ፣ ውሃ ትጨምራለህ፣ እስኪቦካ ተጠብቀዋለህ፣ ይጠቁራል። ከጠቆረ በኋላ ደግሞ ይገማል ወይም ይሸታል። ሽታው ካለቀ ወይም ካለፈ በኋላ ደግሞ ይደርቃል። የሚቅጨለጨል ማለት ያንን የደረቀውን ከድንጋይ ወይም ከሆነ ነገር ስታጋጨው ድምፅ ይሰጣል ማለት ነው። ከዚህ ነው የተፈጠረው ይላል። ይህን ማብራሪያ እንዲታዩታላችሁ። ይህንም ራሱ ቁርአኑ የሚገርማችሁ ነገር ያግዛቸዋል። ማለት ይህ አይነት ሂደት እንዳለው ሲናገር በሱራ 90:4 ላይ በእርግጥም ወይም ሰውን ሁሉ በእርግጥም ይላል በልፋት ሆኖ ፈጠር ነው። በልፋት አላህ ሰውን የፈጠረው በብዙ ድካም በብዙ ልፋት ነው ማለት ነው። በልፋት ሆኖ ፈጠር ነው ይላል። እውነትም ነው። አፈር አመጣ፣ ውሃ ጨመረ፣ እስኪቦካ ድረስ አጠበቀው፣ እስኪሸት ድረስ ጠበቀ፣ እስኪደርቅ ጠበቀ። ይህን አድርጎ ነው ሰውን የፈጠረው አላህ። ይህ የእስላሞቹ አመለካከት ነው። ይህን እንዴት ነው ሊረዱትና እንዴት ነው ሊቀበሉት የቻሉት እናንተ? ሌላው ቁርአኑ
አንድና ብዙን አይጠነቅቅም። ለዚህም ነው ብዙ እስላሞች አንብበው በቀላሉ መረዳት የማይችሉት። አላህ ፈጠር ነው። እንዲያውም በሱራ 55 14 ላይ ያለው ሰውን እንደሚጨለጭ ሸክላ ከደረቅ ጭቃ ፈጠረው ይላል እንጂ ፈጠር ነው አይልም። ሌላ ቦታ ላይ አንድና ሁለት የጠቀስኳቸው ፈጠረው ነው ፈጠር ነው ነው የሚል እንጂ ፈጠረው አይልም። ስለዚህ አንዱ ያላህ ሁለቱ ያላህ አንዱ ደግሞ የመሐመድ ሐሳብ ሊሆን ይችላል። ምክንያቱም በአንድ ቦታ ፈጠረው ይላል፣ በአንድ ቦታ ደግሞ ፈጠር ነው ይላል እና አንድና ብዙን ደግሞ አይጠነቅቅም እንዳለ ማለት ሩቅና ቅርብ አይጠነቅቅም፣ አንድና ብዙ አይጠነቅቅም፣ ጸያፍንም ደግሞ አይገድፍም። በሌላ እንትን ነግራችኋለሁ። ከረጋደም የሚለውንም ደግሞ እንዴት አድርጎ እንደሚያብራሩት ወይም ደግሞ የሰው ልጆች በአራት መንገድ ተፈጥረዋል። አሁን የነገርኳችሁ እስካሁን ያልኳችሁ ሲጀመር ለአዳም ቁርአን በሶስት መንገድ ያልኳችሁ ለአዳም ብቻ ነው እንጂ እኛን አይመለከተው ነው የሚሉት። እኛም የሚመለከት አይደለም። ይሄም ደግሞ የሚገርመው ይሄም ከማን ጋር ነው የሚያገናኙት?